ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። በቅድሚያም ኢትዮጵያ ለጅቡቲ የምታቀርበው የንጹህ መጠጥ ውሃ ከ2063 አጀንዳ ትልም ጋር የሚጣጣም መሆኑ ተመላክቷል የሚለው የመጀመሪያ ዘገባችን ይሆናል። እንዲሁም በኮይሻ ፊልድ ሆስፒታል የተቀናጀ የጤና አገልግሎት እየተሰጠ መሆኑን ተመላክቷል። በክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የተመራው ከፍተኛ አመራር የሆስፒታሉን አጠቃላይ እንቅስቃሴን ተመልክቷል የሚሉትን በተከታይነት የምናቀርብ ይሆናል። ከኛ ጋር ከሆናችሁ እና ሌሎች ዘገባዎችን የምትከታተሉ ይሆናል። አማኑኤል ኃይለ ነኝ። ወደ ዝርዝሩ አልፋለሁ። ኢትዮጵያ ለጅቡቲ የምታቀርበው የንጹህ መጠጥ ውሃ ከ2063 አጀንዳ ትልም ጋር የሚጣጣም እንደሆነ ተገለጸ። በአዲጋላ ጅቡቲ ፕሮጀክት ኢትዮጵያ ለጅቡቲ የምታቀርበው የንጹህ መጠጥ ውሃ አቅርቦት ከ2063 አጀንዳ ትልም ጋር የሚጣጣም ነው ሲሉ የአፍሪካ ህብረት የመሰረተ ልማትና ኢነርጂ ዘርፍ ኮሚሽነር ላታቦሪዲ ማታቦጂ ገለጹ። ኮሚሽነሯ ከ48ኛው የአፍሪካ ህብረት ስራ አስፈጻሚዎች ስብሰባ ጎን ለጎን ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫቸውም በአፍሪካ ዘላቂ የንጹህ መጠጥ ውሃ አቅርቦትና ንጽህና የማረጋገጥ ጉዳይ አንዱ የኢኮኖሚ መሰረተ ልማት አካል ተደርጎ የቅድሚያ የሚሰጠው ተግባር ነው ብለዋል። በአገሪቱ ከ300 ሚሊዮን በላይ ሰዎች የንጹህ መጠጥ ውሃ አቅርቦት እንደሌላቸውና 780 ሚሊዮን ሰዎች ደግሞ በቂ የንጽህና መጠበቂያ እጦት ውስጥ እንደሚገኙም ጠቁመዋል። ይህ መሰረታዊ ተግዳሮቶች በጤና፣ ኢኮኖሚ፣ ኢንቨስትመንትና ኢንዱስትሪ ዘርፍ ላይ ማነቆ ሆኖ መቀጠሉንና አባል ሀገራቱ ችግሩን ለመቅረፍ በጋራ መስራት እንደሚገባቸው አመላክተዋል። የንጹህ መጠጥ ውሃ አቅርቦትን ለማረጋገጥ $30 ሚሊዮን እንደሚያስፈልግ ገልጸው ይህንን ሀብት ለማሰባሰብ ጥረቶች መጀመራቸውን አስረድተዋል። በዚህም ረገድ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በራስ አቅም አቅዶ የመፈጸም ተግባር በምሳሌነት መውሰድ ይገባል ነው ያሉት። እንዲሁም በአዲጋላ ጅቡቲ ፕሮጀክት ኢትዮጵያ ለጅቡቲ የምታቀርበው የንጹህ መጠጥ ውሃ አቅርቦት ከ2063 አጀንዳ ትልም ጋር የሚጣጣም መሆኑንም አንስተዋል። ተግባሩ በሌሎች ሀገራት ዘንድ በአርአያነት የሚወሰድ እንደሆነም ገልጸዋል። በኮይሻ ፊልድ ሆስፒታል የተቀናጀ የጤና አገልግሎት እየተሰጠ መሆኑ ተመለከተ። የክልሉ መንግስት በበኩሉ ለጤና ተቋሙ አጠቃላይ አገልግሎት አሰጣጥ ለማሻሻል ቁርጠኛ መሆኑ ተገልጿል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ከክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን የሆስፒታሉን አጠቃላይ እንቅስቃሴን ጎብኝተዋል። በኮንታ ዞን ኮንታ ኮይሻ የሚገኘው ሆስፒታል በ2014 ዓ.ም በፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለሀገር የኮይሻ ፕሮጀክት አካል በመሆን አገልግሎቱን ለኮይሻ ፕሮጀክት ሰራተኞችና ለአካባቢው ነዋሪዎች እየሰጠ እንደሚገኝም ተገልጿል። የክልሉ መንግስት የዞኑ አስተዳደር በሆስፒታሉ የሰው ኃይል አደረጃጀት እንዲሟላ በማድረግ እንዲሁም ድጋፍና ክትትል የአገልግሎት አሰጣጥ ለማሻሻል በቁርጠኝነት እየሰራ መሆኑንም ርዕሰ መስተዳድሩ ገልጸዋል። በቀጣይም ከፌዴሪ ጤና ሚኒስቴር ጋር በመተባበር ቋሚ ህንፃ ለመገንባት ጅምር ስራዎች መኖራቸውን የገለጹት የጤና ቢሮ ኃላፊ አቶ ኢብራሂም ይህንን አገልግሎት በተሻለ መልኩ ለተጠቃሚዎች ተደራሽ ለማድረግ ይረዳልን ብለዋል። አቶ ኢብራሂም አያይዞም የክልሉ መንግስት በጤና ተቋማት የአገልግሎት ተደራሽነትን በማስፋት ማህበራዊ ብልጽግናን ለማረጋገጥ በተለዩ 10 የጤና ተቋማት ከ6.6 ሚሊዮን ብር በላይ ሀብት የሶላር ተከላ ማከናወኑን ገልጸዋል። የማይቴ እቅድ በኢትዮጵያና ጣሊያን መካከል ያለው ስልታዊ ትብብር ያጠናክራል ሲሉ በውጭ ጉዳይ ኢንስቲትዩት የአሜሪካና የአውሮፓ ጥናትና ምርምር ዳይሬክቶሬት የደቡብና ምስራቅ አውሮፓ ቀጠና ተመራማሪ ታሪኩ አብርሃ ገለጹ። የጣሊያን አፍሪካ ጉባኤ የካቲት 6 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ተመራማሪው እንደተናገሩት የጣሊያን አፍሪካ ጉባኤ በአዲስ አበባ መካሄዱም ለኢትዮጵያ ከፍተኛ የዲፕሎማሲ ስኬት መሆኑን ገልጸዋል። በፈረንጆቹ 2024 በሮም በተካሄደው የጣሊያን አፍሪካ ጉባኤ ላይ ይፋ ከተደረጉ ቁልፍ ማዕቀፎች አንዱ የማይቴ እቅድ ጣሊያን ከአፍሪካ ጋር ያላትን የኢኮኖሚ እና የልማት ትብብር ለማጠናከር ያለመ መሆኑን አንስተዋል። የማይቴ እቅድ መደበኛ ያልሆነ ፍልሰትን መከላከል፣
ጤና ኃይል አቅርቦትና መሰረተ ልማት ግንባታ ላይ በትኩረት የሚሰራ ፕሮጀክት እንደሆነ ገልጸዋል። ለኢትዮጵያ ፌዴራል ፖሊስ አመራርና አባላት በተለያዩ የቴክኖሎጂ ውጤቶች አጠቃቀም ላይ ከቻይና ሀገር በመጡ ባለሙያዎች ሲሰጥ የቆየው ስልጠና ተጠናቀቀ። ከኢትዮጵያ ፌዴራል ፖሊስ ከተለያዩ የስራ ክፍሎች ለተውጣጡ አመራርና አባላት በተለያዩ ቴክኖሎጂ ውጤቶች አጠቃቀም ላይ ከቻይና ሀገር በመጡ ባለሙያዎች ስልጠና ሲሰጥ የቆየው ተጠናቋል። በስልጠና ማጠቃለያ ላይ ተገኝቶ የስራ መመሪያ የሰጡት የኢትዮጵያ ፌዴራል ፖሊስ ዓለም አቀፍ ግንኙነትና ትብብር ዋና መምሪያ ኃላፊ ረዳት ኮሚሽነር ደጀኔ በቀለ ለወንጀል መከላከልና ለምርመራ ስራ አጋዥ የሆኑ ዘመናዊ ቴክኖሎጂ ውጤቶችን አጠቃቀም በትክክል ማወቅ የፖሊሲን የማድረግ አቅም በከፍተኛ ደረጃ ያሳድጋል ብለዋል። ስልጠናውን ለሰጡት ቻይና ባለሙያዎች ምስጋና አቅርበው በሀገራችን የሚካሄዱ ሀገራዊ አህጉራዊና ዓለም አቀፋዊ ስብሰባዎችና ጉባኤዎች ደህንነታቸው ተጠብቀው በስኬት እንዲጠናቀቁ በዘመናዊ ቴክኖሎጂ ውጤቶች ታጅበው ውጤታማ ስራ መስራት አለባቸው በማለትም ለሰልጣኞች የስራ መመሪያም ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ከፕሬዝዳንት ዶናልድ ትራምፕ ጋር የተደረገው የ3 ሰዓት ስብሰባ አስመልክቶ ባወጣው መግለጫ በድርድር ሂደት ውስጥ የእስራኤል የደህንነት ስጋቶች ዋነኛ ትኩረት ሊሰጣቸው እንደሚገባ ጠቅላይ ሚኒስትሩ ማሳሰቢያቸውን አስታውቀዋል። እንደ ጠቅላይ ሚኒስትር ቢሮ መግለጫ ሁለቱ መሪዎች በ3 ጉዳዮች ላይ ሰፊ ውይይት አድርገዋል። ከአሜሪካና ከኢራን የኒውክሌር ድርድር ጋር በተያያዘ የእስራኤልን የደህንነት ፍላጎት በሚያረጋግጥ መልኩ መከናወን እንዳለበት አጽንኦት ሰጥተውበታል። በጋዛ እየተካሄደ ያለው ወታደራዊ እንቅስቃሴና ቀጣይ ሂደቶች ላይም መክረዋል። በመካከለኛ ምስራቅ እየታዩ ባሉ ወቅታዊ ለውጦች ዙሪያ የጋራ ግንዛቤ ለመያዝ ጥረትም ተደርጓል ተብሏል። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።